ወንድ ልጅ ገንዘብ እንዳያባክን ቋጣሪ ሴቶች በስተዋል በጣም ጎበዞች በተለይ ወጣት ሆነው የሚያገቡ ሴቶች በጣም ጎበዞች ናቸው ጠንካሮች ናቸው ያስባሉ ከረፈደ በኋላ የሚያገቡ ሴቶች ሶስት ችግር ያለባቸው ናቸው አንደኛ መልክ ኖሯቸው የሚንጠባረሩ ማለት ነው የሚመርጡ ባል የሚመርጡ ወይም ፍቅረኛ የሚመርጡ ሁለተኛ በመልካቸው ምክንያት ሲኮሩ ምን ሲሉ ሰው ይርቃቸዋል ስለዚህ በዚህ ይሄ ራሱ ብቸኝነት ስሜት ይፈጥርባቸዋል ሶስተኛው ግን ትልቁ ችግራቸው መወደድን በውስጥ በኩል ይስላሉ መወደድን አይደለም መወደድን ሰው ሲያየኝ ደስ ለዋለው እኔ ጥሩ ገጽታ አለኝ ብለው ስለሚያስቡ መወደድን ብቻ ይስሉና በዛ መወደድ ውስጥ ረጅም ጊዜ ይቆያሉ እዛ ባህር ውስጥ ጠልቀው ይቀራሉ መውጣት ይከብዳቸዋል መውደድ ይከብዳቸዋል ማፍቀር ይከብዳቸዋል ምናልባት ፍቅር ድንገት መጥቶ እንደ ኤሌክትሪክ ካልጠበሳቸው በስተቀር ወይ ደግሞ እንግዲህ ፍቅርና ኤሌክትሪክ ምንድነው እኔ እኮ ፍቅርና ኤሌክትሪክ አይዘኝም የሚሉት ነገር አለ እና እንደዛ አይነት ነገር ካልመጣባቸው በስተቀር በጣም ረጅም ጊዜ በዛ በራሳቸው አስተሳሰብ ውስጥ ሰምጠው የሚቀሩ አሉ እና ለመውጣት ይከብዳቸዋል ፍቅር ካልያዛቸው በስተቀር አያገቡም አይወጡም ቢያገቡም እንኳን ቢሄዱም እንኳን መልሰው የመጣላት እድላቸው በጣም ሰፊ ነው ለምን አፍቅረው ነው ሄዱት አፍቅረው ሲሄዱ ይጎዳሉ ብዙ ጊዜ ሴቶች ሲያፈቅሩ ላፈቀሩት ሰው በጣም ራሳቸውን ስለሚሉ እስከ መጨረሻ ድረስ ከባድ ችግር ይገጥማቸው ይችላል አታፍቅሩ ማለት አይደለም ወይም ደግሞ ያፈቀረች ሴት በሙሉ ትጎዳለች ማለት አይደለም መወደድን የመሰለ ነገር የለም ስታፈቅሩ ጥሩ ፍቅር ስጡ የሰጣችሁት ፍቅር ይመለስላችኋል በእርግጥ ፍቅር አይበድልም ፍቅር ንፎግ አይደለም ሁሉ ነገርን ስለሚሰጥ ማንነትን አብሮ ስለሚሰጥ ያ ሰው የሚቀበለው አቀባበሉ ነው ችግሩ ያ ወንድም ይሁን ሴት ይሁን የተሰጠውን ፍቅር የሚቀበልበት መንገድ ነው አጭበርባሪ ከሆነ ይጠቀምበታል ተፈቅር ያለው ብሎ ስለሚያስብ ወይ ተፈቅር ያለው ብሎ ስለምታስብ በዛ በመፈቀሯ ውስጥ ያንን ያፈቀረችውን ሰው ወይ ያፈቀራትን ሴት ሊበድል ይችላል ሁለተኛ ነገር ደግሞ ሊኮራ ሊንጠባረር ጊዜ እድሜ ሊያስረፍድ ይችላል 5 ዓመት 4 ዓመት ምናምን ቆይ ጠብቀኝ ባጣ ቆየኝ አይነት ነገር 2-3 ይዞ ምናምን አማረጥ ምናምን እንደዚህ ነገር ይፈጠራልና ከባድ ነው ቶሎ ብሎ ወደ ቁም ነገር መግባት ውበትም ቢሆን ረጋፊ ነው ትምህርትም ቢሆን ጠፊ ነው ሀብትም ቢሆን ወዳሚ ነው ፍቅር ግን ምንም ነገር ልክ እንደ ወርቅ በሉት ወርቅ ምንድነው ከብረት ጋር ብትቀላቅሉት እድሜው ረጅም ዓመት ቢቆይ ምንም ቢልም አይነቅዝም እንትን አይልም አይዝግም ወርቅ ሁሉ ጊዜ ንጹህ ነው ፍቅርም ልክ እንደዛ ነው እስላምም ቢሆን ጴንጤም ቢሆን ኦርቶዶክስም ቢሆን ሰው የተባለ ፍጥረት በሙሉ ማፍቀር እንዲችል ተደርጎ ነው ልቦ የተሰራው ሁሉም እምነት ውስጥ ያሉ ሰዎች ሲያፈቅሩ የእውነት ነው የሚያፈቅሩት ልክ እንደዛ ፈጣሪ አምላክን አላልኳችሁም ፈጣሪን እንደዛ ብንወደው ኖሮ በጣም ብናፈቅረው ኖሮ ሃይማኖት ይሄ ሁሉ አይከፋፈልም ነበር እንግዲህ ፈጣሪና አምላክ ልዩነት አለው በራሱ እኛ ፈጣሪያችን አምላካችን ነው ግን ብዙ አማልክት ስላሉ ነው ፈጣሪ ግን ብዙ ፈጣሪ የለም አንድ ነው ፈጣሪ ሁሉም እምነት ውስጥ ፈጣሪ አንድ እንደሆነ ያምናሉ ዓለምን የፈጠረ አንድ አስገኝ እንዳለ እናምናለን ስለዚህ የሰው ልጅ ለፍቅረኛው የሚሰጠውን ፍቅር ልክ ያክል ሞት ኩልሽ አበድ ኩልሽ እያለ በሯ ላይ እየሄደ እየጠበቃት እየጋበዛት እንደዛ ስልክ እየደወለ ቴክስት እያደረገ ቅናት አድሮበት ምናምን እንደሚያደርገው ሁሉ ፈጣሪውን በዚህ ልክ ወይም ሴትም ኮንሽ ፈጣሪውን በዚህ ልክ በጣም ብትወድ ኖሮ ፍቅረ ቢጽ የሚባለው ነገር በጣም ብዙ አስተማሪ ነገር አለው እንደዛ ብናረግ እግዚአብሔር እንዴት ከኛ ጋር ቅርብ በሆነ መላእክቶች እንዴት ባየናቸው ድንግል ማርያምን እንዴት ፊት ለፊት ባየናት በእውነት ኢየሱስ ክርስቶስ ፊት ለፊት እንዴት በተገለጠ ነበር ለምን ያ ፍቅር ለምን እንደምንወዳት ሳናቅ አንዲት ሴት ወይም አንድ ሴት ደግሞ አንድ ወንድን ለምን እንደሆነ ሳታቅ ዝም ብላ እንዲሁ በቃ ታለቅሳለች ታስበዋለች ተኝታም ተነስታም ስትሄድም ምንም ስትልም እሱም ማሰብ ነው በቃ ይሄ አምላክ እንደዚህ ቢሆን አስቡት እኛ አምላክን እንደዚህ ብናስበው ቅዱሳን እንደዛ ናቸው ባይዘው ልክ እኛ ለፍቅረኛችን ለሚስታችን ለጮኛችን ለልጆቻችን ሰፍ እንደምንለው ቅዱሳን ለአምላክ እንደዛ ናቸው አምላክም ደግሞ ለነሱ እንደዛ ነው እንደገና ደግሞ ሁለት ፍቅረኛሞች እኩል ፍቅር ሲይዛቸው ደግሞ አስቡት ሲነግዱ ይሄም አፍቅሯል እሷም አፍቅራለች ሁለቱም እኩል ፍቅር ሲኖራቸው ደግሞ አስቡ እስቲ ገምቱ ምን ይፈጠራል
እሷም በጣም ወደዋለች፣ በጣም አፍቅረዋለች፣ እሱም በጣም ወዷታል። ሁለቱም ጋር ያለው ምንድነው? ንጹህ ፍቅር ነው። ትክክለኛው የአምላክ የፍቅር ተምሳሌት የሚሆኑት እንደዚህ አይነት ሰዎች ናቸው። አንዱም እንኳን ቢሆን ተመጋጋቢ ይሆናሉ። ለምን? ፍቅር ስለማይበድል ስለማያዳላ ተቀባይ ተሸካሚ ነው። እንትን ነው የሚሆነው፣ ቻይ ነው የሚሆነው። ዝም ብሎ ብቻ መስጠት ነው የሚያውቀው። ፍቅር መስጠት ነው። ባይዘው መቀበልን የምታውቁት መስጠትን ስታውቁ ነው። የተፈቀረ ሰው መስጠት ካልቻለ አንድ ቀን ያዝናል። እናንተ ይሄን የምታዳምጡ ሰዎች በፍቅረኛዎቻችሁ ወይም ደግሞ በወደዷችሁ ሰዎች እብድ ያሉላችሁ ሰዎች ትኖራላችሁ። እናንተም ልክ እንደዛው በጣም የምትወዱት ሰው ይኖራል። እናንተ ለዛች ሴት ወይም ለዛ ወንድ የሆናችሁለትን ያክል ነው እነዛ ሰው እናንተን እንደዛ የሚወዷችሁ። እና እስቲ አስቡት፣ እሱን ያ አንቺ የምታስቢው የሆነ ልጅ የለም አሁን በአይምሮሽ ውስጥ ያለው እሱ አሁን ያስብሽው፣ አንተም ደግሞ አሁን በአይምሮ ውስጥ ያሰብካት እማዬ እርሶም አባዬ እርሶም ሁላችሁም አሁን በአይምሮአችሁ ውስጥ የመጀመሪያ የልባችሁን ፍቅር የከፈተችውን ወይም የከፈተውን ወንድና ሴት ልክ በዛ ልክ ፍቅር ትኩስ በነበረበት ሰዓት ፍቅር ልክ መንፈሳዊ ሕይወታችሁን እንደዛ አስቡት። መንፈሳዊ ሕይወታችሁን አዲስ ክርስቲያን ከጳጳስ ይበልጣል የሚባለው እንደዛ ነው ሲሆን ሰማይ የሚከፈተው። ሰማዕቱ እስጢፋኖስ ሰማይ ተከፍቶ ሥላሴን መንበር አየ፣ በግርማው ቀኝ ተቀምጦ አየው፣ የሚያደርጉትን አያውቁምና ይቅር በላቸው እስከ ማለት ደርሶ ሰማይ ተከፍቶ ያለው እኮ ንጹህ ፍቅር ስለሰጠ ንጹህ ፍቅር ተመልሶለት ነው። ለምን? አምላክ ንጹህ ፍቅር ነው የሚሰጠው። ዕብራውያን ምዕራፍ 1 ቁጥር 14 ላይ እንዲህ ይላል፣ የእግዚአብሔር መላእክቶች መናፍስት ይላል መላእክቶች ይላል ሰው እንዲድን የሚያግዙ የሚላኩ የሚያገለግሉ ናቸው ይላል። ስለዚህ እንድንድን የሚያግዙን የሚላኩ የሚያገለግሉ ከሆኑ ንጹህ የሆነ ነገር መላክ አለብን። ልክ ፍቅረኛችሁን በምታፈቅሩበት ልክ ማለት ነው። ስትልኩ ያንኑ ራሱን ነው የምትቀበሉት። መሀል ላይ ምንም አይነት ነገር የሚያቋርጠው ነገር አይኖርም። ለምን? ንጹህ ፍቅር ውስጥ የመግባት አቅም የለውም ሰይጣን። ሰይጣን ከማይችላቸው ነገሮች ውስጥ 3 ነገሮች ልንገራችሁ። አንደኛ ንጹህ የሆነ አምልኮ ወደ እግዚአብሔር አቅርባችሁ በመሃል መግባት አይችልም። ተረካቢው ጠባቂ መላካችሁና እግዚአብሔር ብቻ ነው። ሁለተኛ ሱባኤ በምትገቡበት ሰዓት ማደናቀፍ አይችልም። ሱባኤ ውስጥ ገብቶ ህልምም ማጭበርበር አይችልም፣ ጸሎትም ማስተጓጎል አይችልም። ሱባኤ ማለት እናንተና እግዚአብሔር ልታወሩ ሲም ካርድ ገዝቶ ኔትወርክ እንደመክፈት ነው የሚቆጠረው። በጣም በቃ ወዲያውኑ መልስልኝ እግዚአብሔር ሆይ ብላችሁ አይምሯችሁ አንድና አንድ ያንን ጉዳይ ብቻ እያሰባችሁ ነው የምታወሩት። ስለዚህ ከትክክለኛው ዓለማውያኖች ዩኒቨርስ ከሚሉት እኛ ደግሞ እግዚአብሔር ፈጣሪ ከምንለው ጋር ነው የሚያገናኘው ሱባኤ። አርምሞ ማለት ጸጥ ብሎ ከእግዚአብሔር ጋር ማውራት። እነዚህ ሁለት። ሶስተኛ ነገር ደግሞ ምንም በቃ ሰይጣን ጣልቃ የማይገባበት ነገር ቢኖር ምንድነው? ነፃ ፈቃዳችሁን ለጠባቂ መላካችሁ ስታስረክቡ በነፃ ፈቃዳችሁ ተጠቅማችሁ እንደፈለጋችሁ ስትሆኑ አይደለም። ተረከበኝ በቃ በእኔ ላይ ስራብኝ፣ አገልጋይም ልሁን ምንም ልሁን በቃ ነፃ ፈቃዴን ሰጥቻለሁ አንተ እኔ ላይ እንደፈለግ ስራ ስትሉት በፍጹም ሰይጣን መስራት አይችልም። እዛ ላይ የተረከባችሁ ማን ስለሆነ? መልአክ ስለሆነ። በተዘዋዋሪ መንገድ የስለት ልጅ ከሆናችሁ ማለት ነው፣ ለእግዚአብሔር የተሰጣችሁ ከሆናችሁ ማለት ነው። በአንጻሩ ይሄ ነገር ጎን ለጎን እና ሁልጊዜ ባህሪያችንን ጸባያችንን ሁሉ ነገራችንን መንፈሳዊ ሕይወት ውስጥ እንክተተው። መንፈሳዊ ሕይወት ውስጥ የሆነ ባህሪ፣ ጸባይ፣ አኗኗር ዘይቤ አጠቃላይ በሙሉ ኪሳራ የለውም፣ ፍሬያማ ነው የምንሆነው። ራዕየ ዮሐንስ ምዕራፍ 22ን ሙሉ ስታነቡት ያቺ ዛፍ የሕይወት ዛፍ የምትባለው በቃ ረጅም ዓመት አንድ ጊዜ ገምጠናት አንድ ጊዜ ተበልታ 12 ዓመት ምናምን የምታኖር ፍሬ ነች ይላል። ቀጥታ ሲተረጎም አይደለም እንደዛ የሚሆነው። የሕይወት ዛፍ የተባለ የክርስቶስ ስጋና ደም፣ ወንጌል፣ ቤተክርስቲያን ብለን ብዙ ልንተረጎም እንችላለን። ግን አንድ ጊዜ የገባ የክርስቶስ ፍቅር ለዘላለም ይኖራል ነው። 12 ማለት ደርዘን ማለት ነው። ፍጹም ማለት ነው። ፍጹም የሆነ ነገር ይሆናል። የዘላለም ምግብ ነው የሚሆነው ማለት ነው። እና ከልብ ሆናችሁ አምልኮ ከልብ የሆነ ምንም አይነት ጠላት የማይነካው የትኛውም አይነት ልክ አሁን አብርሃም ቤት ሰይጣን መጥቶ ምን አደረገ? እንግዳ እንዳይመጣ መንገድ ላይ ሆኖ ሲያዘጋጅ ሥላሴ ደግሞ ከመንገድ ወደዚህ መጡለት ይላል። ይኸውላችሁ በእጄ ላሳያችሁ። ይሄ አብርሃም ቤት ነው። ይሄ ማለት ነው የአብርሃም ቤት ነው። እዚህ ጋር አውራጣቴ ጋር እዚህ ጋር ሰዎች
ሊስተናገዱ መጡ። ሰዎች ሊመገቡ ሲመጡ ሰይጣን እዚህ ጋር እንቅፋት ሆነ። ራሱን ፈነከተና እዚህ ጋር ወድቆ ምን ሆነሃል ሲሉት ምን አለ? አይ እኔ አብርሃም ቤት ልመገብ ሲሄድ ቀጥቅጦ አባረረኝ፣ ክፉ ሆኖብኛል እንዳትሄዱ ብሎ ከመንገድ መለሳቸው። አብርሃም እዚህ ጋር ነው። እግዚአብሔር በሰይጣንና በአብርሃም መካከል ገባ። ህዝብ እንዳይመጣ ሲከላከል የነበረው ሰይጣን አልፎት ስላሴ አብርሃም ቤት ተገኙ። አያችሁ፣ እንደዚህ ነው ንጹህ የሆነ አምልኮ። ምክንያቱም ዘፍጥረት 12 ላይ አብርሃም አለው አቤት ለበረከት ሁን አለው። ለበረከት ሁን። አብርሃም የእውነት ለበረከት ስለሆነ ስላሴ ቤቱ ተገኙ። የፈለገ መንገድ ላይ ሴራ ቢያሲር በመስሪያ ቤትም በጎረቤትም በዘመድም በሰፈርም ምንም ሴራ ቢያሲር እናንተ ቤት ግን እግዚአብሔር እንዲገኝ ሆናችሁ ኑሩ። ከዛ ይፈርዳል ራሱ። ንጽህናችሁ ይገለጣል በራሱ። እንኳንም ሰይጣን መንገድ ዘጋ። ለምን? ይስሐቅ የተሰጠው ሰይጣን መንገድ ስለዘጋ ነው። ይስሐቅ አብርሃም ቤት ልጅ ሆኖ እንዲመጣ ምክንያት የሆነው እኮ ስላሴ ስለመጡ ነው። ስላሴ መጥተው ሳራ ልጅ ትወልጃለች ሲሏት ጊዜ አለች። ለምን አርጅታለች? 60 ዓመት 90 ዓመት ሆኗታል። 90 ዓመት አስቡት። እንዲህ በስተርጅና እንዴት አድርጌ ነው እንደምወልደው ስትል ጊዜ እንዲያውም የልጁን ስም የዛሬ ዓመት ስትወልጂ ይስሐቅ በይው ስቀሻልና አሏት። ትስቂያለሽ የእውነት አሁን እንዴት ይሆናል? ባይዘው በስላሴ አይደለም የሳቀችው በራሷ ነው። እንዴ የ90 ዓመት አሮጊት እንዴት ነው የምትወልደው ብላ አስቧት። የ90 ዓመት አሮጊት ጥርስም የላት የምትለው አይደለ? ሳራን እንደዛ አስቧት። ትወልጃለሽ ተብላ እንዴት ነው ሆዷ ፈርቲላይዝ የሚያደርገው? ለስላሴ የሚሳነው ነገር የለም። ስማልቦ ነገር ዘይሳነው ለእግዚአብሔር ብላለች እመቤታችን። ለእግዚአብሔር የሚሳነው ነገር የለምና ይኩነኒ በከመ ትቤለኒ እንዳልከው ይሁንልኝ ብላ ተቀበለችው ነው የሚለው። ከዛ ትስቂያለሽ ስሙንም ይስሐቅ በይው በስተርጅና ማህፀንሽን ለምለም ያደርጋል አላት። ያው ይስሐቅ መጣ። ማን መንገድ ስለዘጋ? ሰይጣን። እና አንዳንዴ የሆነ ነገር ሲዘጋጋባችሁ የሆነ የምትስቁበት ደስ የሚል ነገር ሊመጣ ነው ማለት ነው። ብዙ ጊዜ የሆነ ነገር ቁልፍልፍ በተለይ ወደ እግዚአብሔር ስትቀርቡ ሁሉ ነገር ትታችሁ ንስሐ ስትገቡ የሆነ ነገር ከእጃችሁ ላይ ጥፍትፍት ካለ አዲስ ነገር ሊሰጣችሁ ነው ማለት ነው። የአብርሃም በረከቶቹ እንግዶቹ ነበሩ። የሚመጡት የሚበሉት እንግዶች ነበሩ። ፍጡር የሆኑትን እንግዶች ሰይጣን ሲያሳጣው ፈጣሪ ራሱ መጣ። የአዳምም ህይወት እንደዛ ነው። ባይዘው እዚህ ውስጥ የክርስቶስ መወለድ ትርጉም አለው። አዳም በሰይጣን ተታሎ ችግር ውስጥ ሲገባ ክርስቶስ ተወለደ አይደል? ሰይጣንም አሁንም እንደገና አብርሃም ቤት እንግዶች እንዳይመጡ ፍጡራን የሆኑት ሰዎች ሲከለክልበት ራሱ ፈጣሪ ሰው ሆኖ መጣና አብርሃም ቤት እንዲያውም ምን ይላል? እግራቸውን አጠባቸውና ይላሉ አንደኛውን እግሩን አጥቦ ወደ ሁለተኛው እግር ሊያጥብ ሲል የእንግዳ እግር ያጥባል አይደል? ሊያጥብ ሲል እግሩ ታጥቧል፣ ሶስቱም እግራቸው ታጥበዋል ይላሉ አባቶች ሲናገሩ። ይሄንን ደግሞ እንደገና እዛው መጽሐፉ ዘፍጥረት ላይ ስታዩት ምን ይላል? ሳራን ምን አላት? ገባና ሳራ 3 መስፈሪያ ዱቄት አድርገሽ በአንድ ለውሽው አላት። ስላሴነትን እኮ ሲያሳይ ነው። 3 መስፈሪያ ዱቄት አድርገሽ በአንድ ለውሽው። ይሄን ያለው ምንድነው? ስላሴነታቸውን ካወቀ በኋላ ነው። እግዚአብሔርም ነው ሰውም ነው። እንዴት ምን ይበል? እባካችሁ ግቡ፣ በቤቴ ግቡ እያለ በቃ ሲያወራ የነበረው እንደ እግዚአብሔር ቃል ነው። ሲገብታችሁ አንብቡት። በጣም የሚገርማችሁ ቃላቶቹ በሙሉ እግዚአብሔር መሆኑን አውቋል። ስለዚህ ልባችሁ ይነግራችኋል በቤታችሁ እግዚአብሔር ሊመጣ እንደሆነ። ምን ሲሆን? ፈተና ሲመጣ አይ እግዚአብሔር ምን ልታመጣ ምን ልታሳየኝ ነው የሆነ ነገር። እንዲያውም ጆሮአችን ጭው ድፍን ሲል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ምን ሊያሰማኝ ነው እንላለን አይደል? በልምጆ ነው። ዘዳግም 28 ላይ ጆሮን ጭው የሚያደርግ ወሬ ያመጣብሃል ይላል። ለምን? ህግጋቱን ስላልጠበቅ ነው የሚለው። ህግጋቱን ስላልጠበቅ ጆሮን ጭው የሚያደርግ ወሬ አመጣብሃለሁ። ያ ማለት የሚያስደነግጥ ንግግር ማለት ነው። የሚያስደነግጥ ነገር። አንዳንዴ ግን እንደ ኢዮብ ደግሞ ጆሮን ጭው የሚያደርግ ወሬ ደግሞ ተሰማና በረከት ይመጣልሃል። ሁሉም ነገር እንደዛ አይደለም። ኢዮብ ለምሳሌ ምን አጠፋ? መስዋዕት ያቀርብ ነበር አይደል? ግን እረኞቹ እየመጡ በጎችህ፣ ፍየሎች 500 በጎች፣ አህዮችህ 600 700 የሆኑት እንደዚህ እንስሳዎች በሙሉ ተወሰዱ፣ ሽፍቶች ወሰዷቸው። ልጆችህ ደግሞ በአንድ ቤት ውስጥ ሆነው ምግብ እየበሉ እየተጫወቱ እያለ ቤቱ ተደርምሶ 10 ልጆችህ ሞቱ ተብሎ ተነገረው። ይሄ ዱብዳ ነው፣ መጥፎ ዜና ነው፣ ጆሮን ጭው የሚያደርግ ወሬ ነው። ምን አጥፍቼ ይሆን ብሎ ደነገጠ። ወደ እግዚአብሔር ነው የለመነው።
እግዚአብሔር ሰጠ፣ እግዚአብሔር ነሳ አለ። ያለን ነገር ብዙ ጊዜ ሲወሰድ ከሰይጣን ብቻ ላይሆን ይችላል። በእርግጥ የኢዮብን የወሰደበት ማነው? ሰይጣን ነው። ግን ማን ፈቅዶለት ነው? እግዚአብሔር ነው። ሂድ እስቲ እንደፈለክ አድርገው እኔን እንደሚከዳኝና እንደማይከዳኝ ታያለህ ነው ያለው። እናንተ ውስጥ ያለው እምነት አንዳንዴ እንዲታወቅና ጎረቤትም ዘመድም በእናንተ እምነት ቀንቶ ወደ እግዚአብሔር እንዲመጣ እናንተን ጠንካራ አድርጎ በእናንተ ህይወት ቻሌንጅ ሰው እንዲማር ሊያደርግ ይችላል እግዚአብሔር አንዳንዴ። እና ባህሪያችሁን ማስተካከል የሚጠቅመው ለራሳችሁ ነው። ትሁት መሆን የሚጠቅመው አብርሃም እኔ አመድ ነኝ ብሎ ትሁት ስለሆነ ነው ሀብታም የሆነው። እንደገና ስላሴ መጥተው ቤቱን የጎበኙለት እኔ አመድ ነኝ ስላለ ነው። እኔ አመድ ነኝ አለ፣ ትቢያ ነኝ አለ። ቅዱስ ጳውሎስ ደግሞ እኔ ጭንጋፍ ነኝ አለ። ጭንጋፍ ማለት 7 ወር ያለ ጊዜ የተወለደ ልጅ ማለት ነው። 7 ወርም ሳይሞላ 7 ወርም ሞልቶ ጭንጋፍ ይባላል ብዙ ጊዜ እንደዚህ አይነት ልጅ። ንጉሥ ዳዊት ደግሞ እኔ ትል ነኝ አለ። ብዙ ጊዜ ይነገራል። ቅዱሳን አባቶቻችንም ይናገራሉ። እኔ ኃጢአተኛና በደለኛ ነኝ፣ ቆሻሻ ይላሉ። ግን ጸጋቸውን አስቡት በዚህ ህይወታቸው ውስጥ። ስለዚህ እግዚአብሔር እኛ ውስጥ እንዲያድር ሆነን ስንኖር ይመጣል፣ ይጎበኝናል። አለበለዚያ የፈለገ ቄስ ብናመጣ የፈለገ ቤቱን ጸበል ብናስርጭ የሚያጠምቁ አባቶች ጋር ብንሽከረክር ግንባራችንን በመቁጠሪያ ወይም በእጃቸውን በምንም ቢመቱ ምን ቢሉንም ኧረ ፍንክች የለም፣ ፍንክች የለም። መጀመሪያ ልብን ውስጥን ማጽዳት ማስተካከል ያስፈልጋል። መጥፎ ባህሪ ማስተካከል፣ እንድንጎበኝ ሆነን ማስተካከል። ሲመጣ እነሆ በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ቢኖር እገባለሁ፣ ከሱ ጋርም እራት እበላለሁ ያለው ክርስቶስ እኮ ለዚህ ነው። የሚከፍትልኝ አንኳኳለሁ ሲል ልብን ነው። የሚከፍትልኝ ቢኖር ማለት የሚፈቅድልኝ ቢኖር ማለት ነው። እግዚአብሔር ናግባ ብላችሁ ተፈቅዱለታችሁ ሲመጣስ መቀመጫ አለ? ቤቱ ሽቶ ሽቶ ነው የሚለው ልባችሁ? ቂም ግማት አለው። በቀል፣ ተንኮል፣ ኩርፊያ ግማት አለው። ምቀኝነት ግማት ነው። የዚህ ተቃራኒ ደግሞ የዋህነት፣ በጎነት፣ ቸርነት፣ ደግነት፣ ቅድነት የሚባሉ ደግሞ ሽቶዎች፣ መዓዛዎች ናቸው። የትኛው ነው ልባችን ውስጥ ያለው መዓዛ? አፋችን ላይ ያለውና ልባችን ላይ ያለው አንድ ነው ወይ? ንጉሥ ዳዊት ምን አለ? የአፌ ቃልና የልቤ ሐሳብ ያንተ ይሁን አንድ አድርግልኝ አለ። እና እግዚአብሔር ሁላችንም ይጎብኘን። ገጠመኝ ውስጥ በጣም ብዙ ነገር ታገኛላችሁ። በተለይ እናትና አባቶቻችሁ እናንተን ሲያመነጫጭቁ፣ ዋና ሐሳቡ ሲያመነጫጭቋችሁ በሁለት መንገድ ይዩት። ለምን የሚነጫነጩት ግን ምን አድርጌ ነው ብላችሁ ወደ ኋላ መለሳችሁ ራሳችሁን ማየት። በደንብ ከፈተሻችሁ በኋላ ራሳችሁን፣ ከዛ ደግሞ እነሱን መረዳት። ከሁለት ነገር መረዳት። አንደኛ እድሜ ነው። እድሜ እርጅና አንዳንድ ጊዜ ያነጫነጫል፣ ወደ ህፃንነት ይመልሳል እኮ። መንገድ ላይ ቆሻሻ እየለቃቀሙ እያመጡ ቤት የሚያስቀምጡ አሉ እኮ፣ የሚያቃጥሉ የመንገድ ቆሻሻ አርጅተው። ሁለተኛ ስኳር ሲኖርባቸው፣ የስኳር በሽታ ምናምን የደም ግፊት ሲኖርባቸው ይነጫነጫሉ፣ ይቆጣሉ። ያው ዞሮ አጅሬው ሊሆን ይችላል የበሽታውን ባለቤት እንጂ ያነጫነጫል፣ ያስቆጣል። ከዛ አንፃር ከበሽታው አንፃር መረዳት። እሺ ማይ ችግር የለውም ምናምን ብሎ ማሰብ መረዳት ችግር የለውም። ደግሞ ብዙ ህይወት ያዩ ስለሆኑ የትውልድ ጋፕም አለ። የዘመናት የዘመናት ጋፕ። ለምሳሌ የኛ ዘመን ትውልድ የሚያስበው እንደዚህኛው አይነት ማህበራዊ ኑሮ ጊዜው ትንሽ ሰልጠን ብሏል። አስተሳሰባችን ትንሽ እንትን። የድሮዎቹ እናቶቻችን ደግሞ በነበሩበት በደርጉም ይሁን በኃይለ ሥላሴ ጊዜ የነበሩ ምናልባት አይኖሩም፣ ግን በደርግ ጊዜ የነበሩ 90ዎቹ ላይ ያሉ በኢህአዴግ ጊዜ ያሉ እናቶቻችን እድሜያቸው ትንሽ ገፋ እያለ ሲመጡ ነገሮችን ማገናዘብ ያስፈልጋል። አይ ማየ እኮ እንደዚህ ነው፣ አይ ችግር የለውም በቃ ኃላፊነቱን ይወስዳሉ ብላችሁ ደግሞ ሲያኮርፉ መልሳችሁ መታረቅ፣ መረዳት። ሲያኮርፉም እኮ አንዳንዴ ቃላት ነው። ለምን አኮረፍሽ፣ ምን ሆነሽ ነው ብለው ቢላችሁ እንድጠይቋቸውም ሊሆን ይችላል የሚያኮርፉት። ከዛ ይናገራሉ ችግራቸውን። ይሄ እነሱ ዘዴ ነው፣ ሲስተማቸው ነው ሊሆን ይችላል። ግን ደግሞ ያው ባህሪም ደግሞ አለ፣ ጸባይም አለ። ሙጬ የሚባል መንፈስ አኩራፊ ያደርጋል። ቶሎ ዝም ብሎ ይላሉ እናቶች ላይ ሲያርፍ ይላሉ። እማዬ ምን ሆነሽ ደግሞ ይዝበይ በቃ እንደዚህ ይላሉ። ያንን ባህሪያቸውን ግን ምን ታደርጋላችሁ? ቻል ማድረግ ነው። ከዛ መንፈሱ እንዲወጣ ማድረግ ነው፣ መርዳት ነው። የብዙ እናቶቻችንና የብዙ አባቶቻችን ጸባይ በስተርጅና ጊዜ ሲቀየር ልጆች ምን ይላሉ? ይለምዱታል። እና ቃላቱ ሲደጋገም አብረው ይሉታል። ቃላቱን የሚናገሩት ቃላት ሁሉ ጊዜ አንድ አይነት ስለሆነ ቃላቱን አብረው ነው የሚሉት ልጆች። እንደ ማሾፊያ እንደ መቀለጃ ነው የሚያደርጉት። ስለዚህ ቤተሰብ ለእናንተ ያለውን ፍቅር አይታችሁ እንዴት እንዳሳደጋችሁ ምን ያህል ዋጋ እንደከፈለ፣ በተለይ እናትና አባት
በጸብ ከኖሩና ካልተፋቱ ለማን ብለው ነው ያልተፋቱት? ትዳሩ ያልተበተነው ለማን ብለው ነው ብሎ ማሰብ ተገቢ ነው። እናቶች ብዙ ጊዜ አይ አሁን እኮ አልፈልግም ብዬ ቦታ ልጆች ይጎዳሉ፣ ያለ እናት ያድጋሉ፣ እስቲ ልቻለው ብለው የሚያርፉ የሚችሉ አሉ። ብዙ ነገር ያሳለፉ እናቶች አሉ፣ እየተደበደቡ እየተመቱ። አባቶችም ልክ እንደዚሁ ደግሞ የሚስት የውስጥ እግር እሳት ሆነው ነገረኛ፣ ከጎረቤት የሚያጣሉ፣ ገንዘብ የሚያባክኑ፣ የማይቋጥሩ ማለት ነው። ሴቶች ሆነው አባካኝ፣ በጣም ከባዱ የሴት ችግር ደግሞ አባካኝነት፣ ከጎረቤት መጣላት፣ ሐሜተኝነት፣ ከዘመድ ጋር አለመስማማት፣ እንደዚህ ነገሮች መነጫነጭ፣ እንደዚህ ነገሮች ብዙ ጊዜ ትዳርን ሰላም አይሰጠውም። ይህንን ችሎ ደግሞ የሚኖር ደግሞ ባል አለ፣ ግን አክሊል ያገኝበታል። ይሄን በመቻሉ በመታገሱ ይሄን ነገር በመቻሏ እሷም ዋጋ ታገኝበታለች። ስለዚህ ገዳምሽ ነው ትዳርሽ። ለዚህ ነው ወይ አግቡ ወይ ገዳም ግቡ የተባለው፣ ሁለቱም እኩል ስለሆነ ነው። አንድ ነው። ገዳምን ብትሄዱ ልክ እንደ ባል ሆኖ የሚጠዘጠዝ መንፈስ ይመጣል። ቅዱሳን እኮ ፋታ የላቸውም። እኛ እዚህ ስለሆንን ሰላም የሚጸልዩ እኮ መስሏቸዋል አይደለ? ልክ ሚስት በባሏ እንደምትፈተን ባል በሚስት በልጆቹ በጎረቤት በየቀኑ በቀበሌ በግብር በምናምን እንደሚፈተን መከራውን እንደሚያይ ደሞዙን ሲቀበል ደግሞ ትንሽ ፈታ ሲል ደግሞ በጉንም ገዝቶ ሆይ ሆይ ቸበቻቻ ማለት ልብሱን መግዛት ምናምን ደግሞ የተወሰነ ደስታ ደግሞ ያገኛል። እንደገና ደግሞ የሆነ ችግር ውስጥ ይገባል። ኑሮ እንደዚህ ነው። ልክ ገዳምም እንደዛ ነው። እዛ ተሽሎ እዚህ እንትን ብሎ ገዳማውያን አባቶችም ደግሞ እናንተማ እዛ እየኖራችሁ ብሎ እንደሚያስቡት አይደለም። እኩል ነው። ሁለቱም ፈተና እኩል ነው። እንዲያውም አባ እንጦንስ እስቲ ከኔ የሚበልጥ ቅድስና ያለው ካለ አሳየኝ ብለው ክርስቶስን ተናገሩት። ያ ማለት ምንድነው? የተሻለ ማለታቸው በሌላ በትዕቢት ሳይሆን እንደው ጌታ ሆይ ከኔ የተሻለ መንፈሳዊ ሕይወት የሚኖሩ ሰዎች ካሉ ከእነሱ በረከት እንድካፈል አሳየኝ እስቲ አሉት። ከዛ እንጦንስ ና ብሎ ወደ ከተማ ይዞት ሄደ። እንዴ ጭራሽ ከተማ አለ፣ ሊያውም ከተማ ውስጥ አለ። ና ግባ፣ በዚህ መስመር ሂድ እያለ መንደር ውስጥ ይዞት ገባና ሞቅ ያለ ሰፈር ውስጥ ይዞት ገብቶ አንድ በር እንዲያንኳኳ በዓይነ ሕሊናው እኮ ነው የሚነግረው እግዚአብሔር ክርስቶስ። በሩን አንኳኩ። ተልኬ ነው። እንዴት ናችሁ? እንዴት ነው የምትኖሩት? እስቲ ንገሩኝ አሏቸው። እህትማማቾች ናቸው፣ ሁለት እህትማማቾች። በቃ እኔ የእሷን ልጅ ጡት አጠባለሁ፣ እሷም የኔ ልጅ ጡት ታጠባለች፣ እንደጋገፋለን። እሷ ሰርታ ስትመጣ እኔ ቤት ሆኜ እጠብቃለሁ፣ እኔ ደግሞ ሲሄድ እንደዚህ ነን። ከዛ ደግሞ ይኸው በራችን ላይ የሚያዩትን ውሻ ደግሞ ሰርተን ስንመጣ ከምናገኘው ላይ ለዚህ ውሻ ደግሞ ትንሽዬ ሳንቲም ማነው እንጀራ ምግብ እንሰጠዋለን። ይሄ ነው በቃ ኑሯችን። ከዛ ሲሏቸው ጊዜ ፈጣሪን እናመሰግናለን፣ ጸሎት አድርገን እንተኛለን አሉ። ይሄው ነው አሉ። ደረታቸውን እየደቁ ለካ ብዙ በሮጥ አይደለም እያሉ አባ እንጦንስ ገዳም ተመልሰው ሄደው በጣም የበለጠ ተጉ ይላል። አስቡት፣ ብዙ በሮጥ አይደለም ብለው እንደገና ገብቶ ሄደው በደንብ ሰገዱ፣ በደንብ ተጉ። ምን ማለት ነው? እኔ ኃጢአተኛና በደለኛ ነኝ፣ ይቅር በለኝ፣ እንዲህ አይነት ሐሳብ የመጣብኝ ምንኛ ሰው በሆን ነው እያሉ ነው ያሰቡት። እና አንዳንዴ ገዳም ያሉ አባቶች ቅዱስና ጻድቅ አድርገን ያድርግልን እንጂ እግዚአብሔር እንደዛ ግን ገምተን ስንሄድ የዝሙት ሕይወት ስናይባቸው ትንሽ የሆነ ነገር አንድ ነገር ስናይባቸው ልንደነግጥ እንችላለን። ሰው ናቸው፣ ይፈተናሉ። 40 ዓመት በዓት የዘጋ ስንት የተፈተናለ። አንዱ እህቱ ታመመችበትና 40 ዓመት የዘጋ አንድ ባህታዊ ያለ፣ እስቲ እሱ ጋር ሄጄ እህቴን ጸበል ላስረጭ ይጸልዩላት ብሎ በረሃ ድረስ ይዟት ሄደ። አባቴ ይችን እህቴን እንደዚህ አድርጉልኝ፣ እርሶ ጋር ትቀመጥ አለ። ከዛ ትቷት ሄደ። አስቡት፣ ለአንድ ባህታዊ፣ ለአንድ በረሃኛ ባህታዊ አንዲትን ወጣት ሴት እዛ ገዳም ቦታ ትቶ መሄድ፣ ብቻቸውን ነው የሚኖሩት። ከዛ ከጊዜ በኋላ ተሰናከሉ። ያጠምቋት፣ ጸበል እያደረጉላት፣ ጸሎት እያደረጉላት ተሰናከሉ። ያው መቼም ሰው ስለሆኑ ማለት ነው፣ ስጋ ዳር የተሸከሙት። ከዛ አሁን ከዚች ልጅ ጋራ እንደተኛሁኝ ወንድሟ ቢሰማ ማርገዟ አይቀርም፣ አርግዛለችም ደግሞ ምን ይለኛል ብለው በጣም ብዙ ክፉ ነገር አሰቡ። አያችሁ፣ አንድ ጊዜ ኃጢአት መስራት ወደ ሁለተኛው ኃጢአት ያሻግራል። ከዛ መግደል አለብኝ ብለው እሷንም እሱንም ገለው ገዳሙን ትተው በቃ እኔ ክፉ ሰው ነኝ፣ እኔ ኃጢአተኛና በደለኛ ነኝ፣ እኔ መጥፎ ሰው ነኝ፣ ዝሙት ፈጽሜ የሰው ነፍስ አጥፍቼ ጽንሰ እንደዚህ አድርጌ ምናምን ብለው በጣም በቃ አዝነው አስቡት ትተው ወደ ከተማ ሊመጡ ሲሉ መንፈስ ቅዱስ ተገለጠ። በሰው አምሳል፣ በባህታዊ አምሳል ተገለጠ።
ተገልጦ ወዴት የምትሄዱት አባቴ አላቸው። እንግዲህ እኛ ባህታዊ ነው የሚመስሉትና አይ እኔ ክፉ ሰው እኔ እንደዚህ ሆኜ እንዲያርፍች እንዲያርጌ አሁን በቃ አንደኛዬን የከተማ ነዋሪ ሆኜ እዛው ዓለማዊ ሆኜ በሞት ይሻለኛል ብሎ ሲነግሩት ጊዜ አይ እርሶስ አንድ ነው እኔ ስንት አለ 9 ስሩን እንደዚህ አርጌ ዝሙት ፈጽሜ ሲሆን ምህረት አድርጎልኝ እኔም ወደ ገዳም እየተመለስኩ ነው ኑ በሉ ይመለሱ እግዚአብሔር ምህረት ያደርጋል ብሎ ራሱ መንፈስ ቅዱስ አስተምሯቸው እንደዛ ነው። አይ እንደዛማ ከሆነ መለሳለሁ ብሎ ተመለሱ። አጽናኝ ነው መንፈስ ቅዱስ አስቡት። ከዛ ተመልሰው ሄደው እንደገና መትጋት ጀመሩ። ይቅር በለኝ ማረኝ እያሉ ምህረት እንደተደረገላቸው ግን ምንም ማስረጃ አላገኙም። 20 ዓመት አለፈ። እግዚአብሔር እንደማራቸው በምን ይወቁ? 2 ሰው ገለዋል፣ ዝሙት ፈጽመዋል፣ ከባድ ኃጢአት የሰሩት። ከዛ በሀገሩ ላይ ረሃብ ተነሳ፣ ወንዙ ሁሉ ደረቀ፣ ባህሩ ሁሉ ደረቀ ተባለ። ከዛ ምን ይሻላል ሲባል አንድ መነኩሴ ያለ አንድ ባህታዊ ያለ እዛ ጫካ ውስጥ እዛ በረሃ ላይ የሚኖር ባህታዊ ያለ እሱ ይጸልይላችሁ እሱ ጋር ሄዱና ጸልይልን በሉት ተባለ። ከዛ ንጉሱም አሽከሩም ሁሉም ተልኮ መጥተው እባክህን ድርቅ ረሃብ መጥቶብናል እባክህን ጸልይልን ብለውት እሱ ጸሎት ካደረገ በኋላ በ7ኛው ቀን ላይ ነው በምናምን ዝናብ ዘንቦ በከተማው ላይ በሽታ ምርቆ ክፉ ነገር ርቋቸው እግዚአብሔር ምድሪቷን በዝናብ አረሰረሳት በአጭር ጊዜ ውስጥ ማለት ነው። እግዚአብሔር ይቅር እንዳለው በዚህ ምልክት ሰጠው ማለት ነው። እና አንዳንዴ ኃጢአተኛና በደለኛ ነኝ ብቻ ብሎ መኖር ሳይሆን ይቅር እንዳለን የምናውቅበትን ነገር ማሰብ ያስፈልጋል። ይምረኛል ብሎ ተስፋ ማድረግም አንድ ነገር ነው። አይምረኝም ብሎ ማሰብ በራሱ እንዴት ነው? ፈጣሪ እያለን አለ ተብለን እንደ ክርስቲያን ኖረን ነበረ ሳናከብረው ኃጢአት ሰራን። ስናጠፋ ደግሞ ይምረኛል ብሎ ማሰብም አንድ ነገር። ለምን እንደ ሰው አይደለም ባህሪው። በተፈጥሮ በባህሪው እግዚአብሔር በተፈጥሮ አይባልም። በባህሪው ምስጉን፣ በባህሪው ፍቅር፣ በባህሪው ይቅር ባይ ነው። ቁጣው የዘገየ ምህረቱ የበዛ ነው። ስለዚህ ምንም ነገር ብናደርግ እግዚአብሔር ሊያስተምረን እንጂ ሊቀስፈን አይደለም የፈጠረን። ግን አልሰማም ካለና ነፃ ፈቃዳችንን ሳንጠቀምበት ሳናመልከው ከሞትን እቺን ምድር ከተሰናበትን ጥርስ ማፋጨት ወዳለበት እሳትና ዲን ባለበት በጣም ብዙ ስቃይ ባለበት ገሃነም ውስጥ ትቃጠላላችሁ ብሎ በተናገረው መሰረት መርጠን ሄደናል ማለት ነው። መርጠን ሄደናል። ያ ምርጫ ደግሞ በነፃ ፈቃዳችን የመጣ ምርጫ። ሁለተኛው ሞት ላይ በደንብ ያገኘናል። የመጀመሪያው ሞት ሳይመጣ ተዘጋጁ ድልዋኔክሙ ንበሩ ተብሎ ነበረ። አልተዘጋጀንም። ሁለተኛው ሞት ላይ ግን ማንም ሰው ማምለጥ አይችልም። ከባድ ነውና እግዚአብሔር ይማረን፣ እግዚአብሔር ይፈውሰን። ሰላም ነው።